እግዚአብሔር ያወስድም እኮ ማርያምም መልካምን እድል መርጣለች ከሷም አይወሰድባትም ማለት አይደል? የማርታም አይወሰድም እኮ ምርጫዋ ነው። ግን ምርጫችንን በቃ ማሳወቅ ይሄን አልችልም ይሄን አትራራረኩ። ምክንያቱም ለጌታ ምን ሆነው ለሁለት ጌቶች መገዛት አንችልም። ይሄን ካወቅን አቅማችንን አሳውቀን ምክንያቱም መጣል ያለው ይሄን እንኳን በዚህ አትምጣብኝ የምንለው ጌታ የለም። እዚህ አትምጣብኝ አንልም ማለት ያው እስከዚህ ድረስ ነው ብለን ቦርደር ካዘጋጀንለት ጌታችን አይደለም። ጌታችን የሚሆነው በቃ ይሄን ስላልቻልኩ ነው ብለን አሳውቀን ሰብረን እንድናልፍ በምንኛውም ቅድም እንዳልከው በጾም ጸሎትም ይሁን በማሳወቅም ቢሆን በመውደቅም ቢሆን ልናስጥል ይገባል ብዬ አስባለሁ። እዚህችን ሶሻል ሚዲያ ሱስ ነው ይሆናል። በጣም ብዙ ሰዎች እንደዚህ በተለይ ወጣቶቹ እንደውም አንድ ወንድም በጣም ከዚህ ነገር እግዚአብሔር እንዲፈታኝ በጣም በተደጋጋሚ ጸልያለሁ፣ ግን እንደገና ተመልሼ ጸልያለሁና በአግባብ አለመጠቀም ሱስ ብዙ አይነት መልክ ስላለው ሱስ ነው። ስለዚህ እና በጣም ብዙ ጊዜያቸውን ማጥናት ወጣቶች መመራመር ማንበብ ሲጠበቅባቸው ጊዜያቸውን በዚህ ሉዝ የሚያደርጉ ሰዎች አሉ። ምን ትላለህ? አዎ አንድ ሰው ሲናገር ምን አለ ድሮ የስልካችን የታሰረ ስልክ ነበር አለ። አሁን እኛ ነን የታሰርነው ማለት ስልኩ ታስሮ ነበር የምንሄደው አይደል? አሁን ግን እኛ ነን የታሰርነው። ምክንያቱም ዜናውም የሚመጣው ወሬውም የሚመጣው ምንም የሚመጣው እዛው እንትን ላይ ነውና ብዙ የምናተኩርባቸው ነገሮች ይሄ የአጋንንታዊ ነገር አሰራር አለው ብናምንም ባናምንም። ምክንያቱም ወደ ህልውናው እንዳንገባ በዚህ ነገር እንድንቆይ እያደረገን ነው። እኔ አየሩ ላይ አንዳንድ ጊዜ ምን ያለው አይግቡ የሚጮህ ድምፅ አለ ወደ እግዚአብሔር ነገር እንዳንገባ። ምክንያቱም ከእግዚአብሔር ጋር መጽሐፍ ቅዱስ ሲናገር ኃይልህ እንደ ዕድሜህ ነው ይላል። ማለት ኃይልህ እንደ ዕድሜህ ነው ማለት የ70 እና የ60 ዓመቱን ሳይሆን ከመንፈስ ቅዱስ ጋር ያለን ቆይታ ነው ኃይላችን። በዛን ኃይል እንዳንቀበል በለያየ ነገር ለምሳሌ ለምንድን ነው ሰው ለዩቱብ የሚከፈለው? ለምንድን ነው የሚከፈለው? እኛ ስላየንለት ለምንድን ነው የሚከፈለው? ይሄን ማሰብ አለብን። ከጀርባው የሆነ ነገር አለ ማለት ነው እኛን ሊያርቅ ከቆይታችን አይደል? ከቆይታችን ሊያርቀን ያንን ነገር እዛ ላይ ትኩረት እንድናደርግ ከቃሉ ጋር ከመሆን ከሌላ ነገር ከመሆን። ለምሳሌ እኔ ፌስቡክ የለህም አለኝ። ፌስቡክ ቡኩ ነው ያለኝ እንጂ ፌሱ የለኝም። ብዙ አልመለከትም። ፌሱ የለኝም። ከፍቻለሁ። እንደውም ወንድሞች ናቸው ለአገልግሎት በዛ ነገር እንጠቀምበት አንዳንድ ጊዜ ኮሚኒኬሽን ነው ብለው አስከፈቱኝ። ከፈትኩኝ፣ ግን አላየው ብዙ ፌሱ የለኝም። ቡኩ ነው ያለኝ። እና ምንድን ለማለት ፈልጌ ነው የሚያደርገው ነገር ሊያርቀን ነው፣ ቆይታችንን ሊያበላሽ ነው። ከእግዚአብሔር ጋር አትሊስት ሪኳየርመንቱ 1 ሰዓት ነው። 1 ሰዓት መቆየት የማይችል ሰው እዛ ላይ ግን 2 ሰዓት 3 ሰዓት ማጥፋት ለምን ልናስብበት ይገባል። ኢኮኖሚ ያለ ውስጡ ኢኮኖሚ እናደርጋለን። ጊዜ አይምሮ መበላሸት አለ፣ መቆሸሽ አለ፣ መርከስ አለ። እኛ በማንም ላይ ልንፈርድ አልተጠራንም። በማንም ላይ ልፈርድ አልተጠራሁም። እከሌ እናንተ መንፈሳውያን የሆናችሁ ማንኛውም ሰው በማንኛውም ሁኔታ ወድቆ ብናገኝ በየዋህነት መንፈስ አቅኑት። የማቅናት ነው የተሰጠን እንጂ እንደዚህ ነው ብለን ባንነጋገር በዚህ ክፉ ዘመን ያው አስተዋይ የሆነ ዝም ይበል በተባለበት ዘመን ዝም ልንል ሲገባን ያ ነገር እያገጫጨን ነው፣ እያረከሰን ነው፣ ስማችንን እያልጎደፈ ነው። የእኛም ብቻ ሳይሆን የእግዚአብሔርንም ስም እያቆሸሸ ነው በእናንተ ምክንያት ስለሚል እኛንን እኮ አሁን እከሌ እንደዚህ አሁን በዚህ በረቀቀ ዘመን ያልተፈጠረ ነገር ሊወራ ይችላል። አንዳንድ ጊዜ ምንፈርደው አንድ ወገን ብቻ ሰምተን ነው። ከዛ ወገን ምን አለ የሚለውን ነገር እንኳን አናዳምጥም። ግን በቃ ዱላ ለመምዘዝ ሴፍ ለመምዘዝ ወንድማ በጣም የሚገርም መጽሐፍ ቅዱስ የሚለው ወንድምህን ተቀምጠህ አማኸው። ሰው ሲቀመጥ ነው የሚያማው፣ ሲንበረከክ አያማ። ብንበረከክ አናማም አናማም። ስለዚህ በላልበት ያቺ ሰዓት በለጥ ብላ ብንበረከክባት
በቃ ከእግዚአብሔር ጋር ጊዜ የምናጠፋባት። ሐሜት የሚለውን ያዘልኝ። አሁን የሚጠሉትን በቤተክርስቲያን ውስጥ ከተጋጩ ምናምን ካሉ አሁን ምክር ቀርቷል። ሰውየውን ላግኘው ላማክረው ችግሩ ምንድነው ምናምን የሚለው በቀጥታ የግለሰቦች ትዳር፣ የግለሰቦች አገልግሎት፣ ጸጋ ምናምን ሚዲያ ላይ ተሳስቷል ብለው በ24 ሰዓት ውስጥ አየር ላይ ያውሏቸዋል። ይሄ ግን አግባብ ነው? የክርስቲያናዊ ባህል ነው? ሰው ካጠፋ እንዴት ነው መገሰጽ ያለበት? ትክክለኛ እንትን ነው። እኔ የሚመስለኝ እንደ ማለት ሴትዮዋንም እኮ ያመጣት ብቻዋን አይደለ ዝሙት ያደረገችው። ሃይማኖተኝነት ሲሆን አትንኩብኝ፣ አትድርሱብኝ ወይም ደግሞ ራስን ለማዳን ብቻ ፕሮቴክት የሚያደርግ ሕግን ለመጠበቅ ብቻ የሚሯሯጥ ነገር ነው። ይሄ ግን መንፈሳዊ ሰው ግን እንደዛ አያደርግም። ትክክልም አይደለም ነው ብዬ አያስብም። ቁጭ አድርጎ መክሮ እምቢ ካለ በቤተ ክርስቲያን 2-3 ሆኖ እምቢ ካለ ለቤተ ክርስቲያን የሚቀጥል ነገር እንጂ ወደ አደባባይ ማውጣት መንፈሳ በእኛ በኩል እንደውም የጌታ ስም እንዲሰደብም ሆኗል። እናንተ እንዲህ ናችሁ የሚል ኢሜጃችን ሁሉ እየተበላሸ ይመስለኛል። እውነት ነው። ምን አለበት ብንመካከር እኛ። ምክንያቱም ሁልጊዜ ማንኛውም ሰው ሐዋርያው ጳውሎስ ከሱ እንማራለን። እኔ በማንም ላይ አልፈርድም ማለት በራሴም ላይ አልፈርድም፣ ጌታ ግን ይፈርዳል። ጌታ ሌባ ነህ ካለኝ ሌባ ነኝ ማለት ነው። ስለዚህ ይሄን ልንጠነቀቅ ይገባል። በአደባባይ ለምንም ባናወጣ ጥሩ ነው። እኛው በጠራርተህ ምከረው፣ ገስጸው፣ በየዋህነት መንፈስ ማቅናት ሞክር። ወደ ጥላቻ ውስጥ ወደ ሰው የማጋለጥ አገልግሎት የለም እግዚአብሔር ጋር። እግዚአብሔር እኮ የወደቀን ሰው እንኳን ፈጽሞ እንዳይጠፋ በምክሩ ያስባል። እግዚአብሔር ጋር የመውደቅ የመጣል አጀንዳ የለውም። ማንንም የወደቀ በለስላሳው በአንዴ በዝማሬ አንዴ በቃል ለማቅናት ይመጣል እንጂ የመጣል አጀንዳ እግዚአብሔር የለውም። ይህን ልንጠነቀቅ ይገባል። ወደ ኋላ ልመልስህ። አሁንም ወደ ልጅነት የክርስትና ልጅ የሆነ እድሜ የገጠሙ ነገሮች ነበሩ በክርስትና ሂደት ውስጥ ወደ አገልግሎት ከመምጣት በፊት የነበረው የምታስታውሳቸው ሂደትን ታስታውሰዋለህ? አሁን ለምሳሌ ሰው ወደ ጌታ ሲመጣ የደህንነት ትምህርት ይማራል ምናምን ይላል። እንደ ሞዴል አድርገህ የምታያቸውን ሰዎች ካሉ እዛን ወቅት በመንፈሳዊ ልጅ በነበርክበት ጊዜ የሚያበረታታ የሚያግዝም እንደው የማይረሳኝ የምትላቸው በልጅነት ወቅት በክርስትና ማለት ነው? ብዙ ነገሮች አሉ። ግን ምናልባት ካዘንኩባቸው ነገሮች ግን አንዱ ማለት መድረክ ላይ ያገለገልኩኝ ራዕይ መካነ ኢየሱስ ውስጥ እና ኃይለኛ መንፈስ በቃ ተፈጠረ እና አንድ ሰው በጌታ ይባርከው ወንድሜ ነው ወደዋለሁኝ። አሁንም ግን መጣና እኛ ጋር የሌለ መንፈስ ኬት መጣ ብሎ ማይኩን ነጠቀኝና ልቆም በቃ ከዛ በኋላ ልቆም ፈራሁ። ማለት ህዝቡ በጣም ተባርኳል። የተነቃቀነው የጸሎት መንፈስ ነው። በኃይለኛ ነገር አለ ሲሆን በቃ እኔ እዛ ቤተክርስቲያን አልሄድም ብዬ ስል አንድ ወንድሜ ነው ተው፣ ይሄ እኮ ይፈጠራል። ይሄ በቃ አንተ ቤት አባቴ ቤት ነው አታገልግል፣ ከፈለጉ ግን መውጣት የለብህም ብሎ አበረታቶ አስቆመኝ። ጌታ ይባርከው። ቃለ ወንጌል ቲቪ ነው። እዚህ ያጋጥማሉ። ግን ቢሆንም ጌታ ስለማይቸኩል ያው መድረክ ላይ ነው ሰው ባለበት በእውነት ጉባኤ ባለበት ነገሩ ብዙ ኤቲካሊ ግን ትክክል ነው። ትክክል አይደለም። እንደው ተሳስተህ እንኳ ቢሆን በብቻ ማስተካከል ይችላል ነበር። ማረም የሚቻልበት መታገስ የሚቻል ወይ ደግሞ ማይኩን ከሰጡ በኋላ ትንሽ ይቻላል ማለት አንዳንድ ጊዜ የስተት ትምህርት ካልሆነ ትምህርት ከሆነ ጸሎት እንታገስ የማይባል ነገር ልክ ነው። ጸሎት እየጸለይን ነው። በጉባኤው በጣም ተባርኳል። በጣም እንትን እያለ ነው። እግዚአብሔር ቃል ይሸራል። አንድ ቃል አንብቤ ነው ጸሎት የጀመርኩት። ጸሎት ተጀመረ። ጉባኤው በቃ ተቀጣጥሏል።
እና ቤት በኩል አለፈ አንተ መንፈስ ያኛን አልፎ ምናምን ብሎ እሺ ተመልሰናል። እሺ ዳንኤል ጌታ ይባረክ። ይህን አስታውሳለሁ። በቃ እንትና ብዙ ያበረታቱኝ ደግሞ አይዞህ ያሉኝ ይሄ በእግዚአብሔር መንፈስ በአንተ ይሰራል አይዞህ ያሉኝ ደግሞ ብዙ አሉ። እንደው ይሄንን እንደው ምክንያት ያቀረብኩት እንጂ እሱም እኮ ምናልባት እንግዲህ ወዶም አይደለም ወንድሜ ነው ወደዋለሁ። ግን ምናልባት የተረዳበት መረዳት ሌላ ሊሆን ይችላል እንጂ ክፋት ላይሆን ይችላል። የተረዳበት መረዳት ሌላ ነገር ሊሆን ይችላል ሊሆን ይችላል። እንትን በወጣትነት ህይወት ውስጥ ትዳር እንዴት ጀመርክ? ትዳር እንግዲህ በጣም የፍቅር ህይወትን ወጣቶች ይፈልጋሉ እንዲህ አይነት እና ለትዳር ህይወት እሺ እንግዲህ ካነሳኸው ሌላ ጊዜ ጌታ ይፈገስ የተከበረች ባለቤት ባለችበት ሰፊ ነገር እናወራለን። እሺ አይ ከጌታ በጣም ትዳር እፈልግ ነበር እኔ በጣም በቀላል ከዛ ከወጣ በኋላ ጌታ ሆይ አሁን እንደው ዘፍጥረት 2ን ከማንበብ ልለፍ እላለሁኝ። በቃ ከማንበብ ልለፍ ብዬ የጸለይኩ እያለሁ አሁንም አንድ ወንድም አገኘውና ይሰራ በቃ እግዚአብሔር ከልጅ ሰጥቶሃል ምናምን አለኝ። ማለት ለኔ ቀንቶ ነው ለኔ ፈልጎ ነው እና ደግሞ በጣም ማምነውና ትክክለኛ ነው የሚመለው ስለመሰለኝ እኔም እሺ አልኩኝ። ከዛ በኋላ ከልጅቷ ጋር ተዋወቅን። በትንቢት እግዚአብሔር ከሌን ሰጥቶሃል አይቻለሁ ብሎ አይቻለሁ ሳይሆን በቃ ለኔ ቀንቶ ነው። ከዛ መቼም እግዚአብሔር ቸር አይደለም፣ ክብር ለኢየሱስ ይሁን። ከዛ ትንሽ ጊዜ አብሬ ቀጠልኩኝ፣ አብሬ መሄድ ጀመርኩኝና ከዛ በኋላ የማይሆን ነገር አየሁ። ማለት ለኔ የሚከብደኝ ነገር አየሁኝ። ዛሬ አንድ ቀን እስቲ በዚህ ቦታ እንገናኝ ሰባባልን እና ጌታ መንፈስ ነው አለኝ። እንዳትሄድ አለኝ። ለምን? እኔ እኮ ራሴን አውቃለሁ፣ ጌታ እኮ እኔ ሙሉ ሰው ነኝ ምናምን ብዬ ፎከርኩኝ። ከዛ በኋላ መኪና ነበረኝና መኪና ስልስቼ አንድ ጓደኛዬ ማሽን ጠየቀኝ። ቤት ነበር ማሽኑን ተሸክሜ ሄድኩኝና ሳወርድ እግሬ ላይ ወደቀ። አሁን በእግሬ ላይ ወደቀ። እግሬ መዞር ይሁን ሁልቃት ይሁን አላውቅም። መኪናዬ መመለስና መንዳት እንኳን እስከማልችል ሰዎች ይዘውኝ ሄዱ ወደ ቤቴ። ቤት ገባሁኝ። መታሸት ላይ ሊደርስ ስል ጌታ ሆይ ለምን ድምፅ መጥቶ ነበር። በጣም ታልኩኝ። ከዛ በኋላ ማደንትን ፔንኪለር ነገር ወሰድኩና ወጌሻ የሚመጣ ሰው እስከሚመጣ ድረስ እሱን አዛገሽን ትስል ሸለም ባረገኝ። ከዛ በኋላ ራእይ አየሁ። ራእዩ ምንድነው? የሆነ ሰው በግ ተሸክሞ ይመጣል። ትንሽ ግልገል ይዞ ይመጣና ሌላ ሰው ይመስለኛል ይጠይቀዋል። ምን ሆና ነው እቺ ግልገል ይለዋል። ተሰብራ ይለዋል። እግሯ ተሰብሯል። ምን ሰበራት? እኔ። ለምንድን ነው የሰበርካት? አንተ ጨካኝ ነህ፣ እንዴት ትሰብራታለህ? የራስህን በግ እንዴት ትሰብራታለህ? አዎ አትሂጂ ስላት ትሄዳለች። ከምትሞትብኝ ሰብሬ ቀስ ብዬ አሳምማታለሁ ይላል። እኔ በዛ ሰዓት እያለቀስኩ ነው፣ ግን ተኝቻለሁ። እያለቀስኩና እምባዬ ይርሷል። ብድግ ስል አልኩና ጌታ ሆይ ልጠፋብህ ነበር፣ በቃ ቁረጠው እግሬን፣ 2 እግሬ ይዞኝ ከምገባ ቁረጠው አልኩኝ። ይቆረጥ እና በቃ መጥፋቴ ነው የታየኝ። በቃ መጥፋቴ ጠፍቼ ነበር ለካ መጥፋቴ ነው የታየኝና በቃ ቁረጠው አልኩኝ። ጌታ ግን እንደኔ አይደለም፣ አልቆረጠውም። ሕክምናው ሴትዮዋ መጡ። የጮኩኝ አስገቡት። አሁን የጮኩኝ እያለሁ ጌታ አሁን ለምንድን ነው የሚያመኝ? እሺ አሁን ብያለሁ አልኩ ስል ፍቅር እኮ እንዲህ አይደለም ማለት ዝም ብሎ ቢተው ዲፎርምድ ነው የምትሆነው። አሳምሞ ማስተካከል ግን ያ ጤናኛ ነው፣ ፍቅር ነው አለኝ። ጌታን አመሰገንኩ። ከዛ በኋላ
ከዛም ጋር መስመሬን አስተካክዬ በእግዚአብሔር ፊት ብቻ መጸለይ ጀመርኩኝ። ከዛ በኋላ እቺ የተወደደች እህቴን አገኘሁኝ። ክብር ለኢየሱስ ይሁን። የእግዚአብሔር ፍቃድ የሆነው የእግዚአብሔር ሀሳብ የሆነውን ወደ እግዚአብሔር ሀሳብ ገባሁ። በሰዎች ግፊት ፍቅሩ ሳይኖር አሁን እንዲህ አይነት ተመሳሳይ ነገሮች አሉ። በሁለቱ ወገንም ደግሞ ተመጣጣኝ የሆነ ፍቅር ሳይኖር እንዲህ አይነት ቋሚና ዘላቂ ወደሆነ ነገር መግባት ዋጋ ያስከፍላል። እውነት ነው። በዛ ነው እግዚአብሔር እስከዚህ ድረስ የጨከነው። እውነት ነው። እንትን የመስበር ፕሮግራም ኖሮታል ምን እንደሚጠብቅ ስለሚያውቅ እውነት ነው። ቀድሞልኝ ማዳኑ ነው እና እንጂ የእግዚአብሔር ዓላማ የእግዚአብሔር ፍቃድ በእውነት የእግዚአብሔር ፍቃድ ያገኛል። ኢየሱስ ክርስቶስ በሞቱ በፊት መጨረሻው የደም ላብ ያላበው ፍቃዱ ላይ ነው። ፍቃዱ ካለቀ በኋላ እኮ በቃ ተነሱ እንሄድ ነው ያለው። የእግዚአብሔር ፍቃድ በሕይወታችን እንዲኖር እግዚአብሔር ፍቃዱን እንጠይቅ። ፍቃዱ እንዲሆን ብንጸልይ ነው ጥሩ። ያለ እግዚአብሔር ፍቃድ በረሃ ነው። ያለ እግዚአብሔር ፍቃድ ውሃ ጥም ነው። ገብቶ ብዙ ሰው እኮ ያለ እግዚአብሔር ፍቃድ በረሃ ነው የሚሆነው፣ ውሃ ጥም ነው የሚሆነው እና ፍቃዱን መጠየቅ በጣም እንደውም አንድ ጊዜ አንድ ወንድም አግብተዋል፣ ልጆች ወልደዋል። ግን በመካከል ግጭት ተፈጠረና ይሄ ጋብቻ የጌታ ፈቃድ አይመስለኝም። ወርዲኮ ጋብቻ ውስጥ ገብተው እየኖሩ ልጆች ወልደዋል እና እንዲህ አይነት ነገር የጌታ ፈቃድ አይደለም፣ መፍታት አለብኝ፣ ግጭት በዛብኝ ማለት እኔ የሚመስለኝ የልብ ጥንካሬም ሊሆን ይችላል። ምክንያቱም ጌታም ያለው የልብ ጥንካሬ ነው። ምክንያቱም ከሁሉ በፊት ከሁሉ ነገር ቃላችንን እንድናከብር እግዚአብሔር ይፈልጋል። ቃላችንን፣ ኪዳናችንን። እኔ አንድ መጽሐፍ ሳነብ አንድ እናት ክርስቲያን ነች። የሆነ ሰውዬ ልጆቿን ከእሱ ጋር ጊዜ እንዲያጠፉ ጠየቃት። ኦኬ ችግር የለም እሺ ብላ ፕሮሚስ አደረገችለት። አሁን ተመልሰው ወደ ቤት ስትገባ ልጆቿ እንደዚህ ብየዋል ስትል ኖ እንዴት ልትያለሽ? ለምልክ አይደለሽም፣ እንዲህ እንደጓለ እንዲህ አይነት ችግር አለ፣ እንዲህ አይነት ችግር አለ፣ እንዲህ አይነት ችግር አለ አሏት። ቢሆንም ቃሌን አላፈርስም አለች። ቃል የሰጠሁት ቃሌን አላፈርስም፣ ለእናንተም እግዚአብሔር አሳልፌ እሰጣለሁ እንጂ ቃሌን አላጠፍም አለች። እና ጸሐፊው ምንድነው? እሱ ልጁ ነው የጻፈው። እናቴ በቃሏን አክብራ በመጠበቋ እኔም ቃሌን ለማክበር ተጋው ጸናሁ አለ። እና በጣም የሚገርም ነው። ምክንያቱም አንዳንድ ጊዜ ቃል የምንናገረው ቃል ይመስለናል፣ እግዚአብሔር ያከብረዋል። ቃላችንን ስናገሩ አንዳንድ ጊዜ ታስታውስ እንደሆነ ምን ያህል እሱ በቃሉ አይገኝም መባል በጣም እኮ ከባድ ነገር ነው። አሁን ቃላችንን ምንም ጉዳያችን አይደለም፣ ፕሮሚስ ገብተን እንተዋለን። አስቀምጠህ ብለን ነጋዴው ይሸጣል አይደል? እንደዚህ ተብሎ በቃ ቃል መክበር የለም። ይሄ መርገም እኮ ነው፣ ቃል አለማክበር። በቃላችን አለመገኘታችን ከባድ ውርደት ነው እና ደግሞ ቤተክርስቲያንም ልታስብበት የሚገባ ነገር ነው። ቃል ይከበራል። ቃል አክብር፣ በቃ ቃላችንን እናክብር። ምክንያቱም የገባነው በእግዚአብሔርና በእግዚአብሔር ሕዝብ ፊት ነው። ቃላችንን አክብረን በቃ ተቻችሎ በፍቅር ብቻ አይደለም መቻቻል። ግጭት እንኳ ቢኖር እኔ ብዙ ጊዜ ካለኝም ልምድ መፍትሄ የሌለው ችግር አለ ብዬ አላስብም። እውነት ነው። እንደ እግዚአብሔር ቃል ከተጸለየበት እንደገና ደግሞ ትክክል ጥሪውም ሸክሙም ባላቸው ሰዎች ካውንስል መደረጉ እውነት ነው። እልህኝነት ጥሩ አይደለም። በጣም እልህኝነት ዋጋ ያስከፍላል። ማለት ጌታ ኢየሱስ ክርስቶስ መፋታት እንችላለን ወይ ብለው መጥተው ጠይቀውት ነበር። አይ በመጀመሪያ እንዲህ አልነበረም። ታዲያ ሙሴ ጽፎልን ነበረ ሲሉት ስለ ልባችሁ ጥንካሬ ሙሴ ይሄንን አለ። ልባችን ነው የጠነከረው። ልባችን ባይጠነክር በቃ ቃል ገብተናል፣ በቃላችን ጸንተን ነው። ምክንያቱም እግዚአብሔር ይጠላዋል። መፋታትን እጠላለሁ ካለ
ቤተክርስቲያንን ልታጸናው ይገባል። በቤተክርስቲያን ፍቺ መወራት ያለበት አይመስለኝም። በሌላው እንኳን እሺ ምናልባት ይሁን አናውቅም። ያወቅነው ግን ቃላችንን እንድናከብር እግዚአብሔር ይጠብቅብናል ብዬ አስባለሁ። በትዳር ውስጥ ግጭት የለም ማለት አይቻልም። የለም ማለት የለም በፍጹም። እግርና እግርም ይጋጫል አለ ሽኩቻ አለ። ግን በቃ እግዚአብሔር ዓላማ አለው። ደግሞ ባልና ሚስት አንድ ይሆናሉ እንጂ አንድ ናቸው አይደለም። ይሆናሉ ነው የተባለው። እየሆንን ነው የምንሄደው እንጂ አንድ ናቸው አይደለም። ተቻችሎ መኖር በቃ ይቅር ተባብሎ ተላለፍ። እኔ አልረሳልህም የሚባል ነገር ባይኖር ስለዚህ ሀሳቡን አንስተውም እንጂ ሀሳቡን አልረሳውም የለምና በዛ ቢሆን ጥሩ ነው ብዬ አስባለሁ። እግዚአብሔር ይመስገን። በዚህ በክርስትና ሕይወት ውስጥ የምታሳውሳቸው እንደው ትውልዱን ሊያነጽ ይችላል ብለህ የምታስበው ከአገልግሎት አንጻር ሊሆን ይችላል። ስራህን እንቀጥላለን። ከስራ አንጻር የምናየው ነገር ይኖራል በፓርቱ ግን በሕይወትህ እንደው በጣም ወጣቱም ሊሆን ይችላል ሊያንጽ ይችላል ብለህ ማትረሳው ማለት እግዚአብሔር ማለት ወጣቱ አሁን ባለው ጄኔሬሽን ሊሆን ይችላል። በምንም ይሁን ቃለ ወንጌል ቲቪ ነው። እና ወጣቶች ከመጋባታቸው በፊት ትንሽ እንደው ራሳቸውን ቢያውቁ ማለት በጌታ መጀመሪያ ቢጣበቁ ከጌታ ጋር ካላቸውን ነገር እንደው አጥብቀው ቢይዙ ጋብቻ ቀጣይ ነገር ቢሆን ነው የሚሻለው እንጂ እንዳወቁ ባይጋቡ እላለሁ። ወዲያውኑ ከመቸኮል በፊት ጊዜ ቢወስዱ ማንን ላግባ ማንን ነው እንትን ብለው ማለት አንዳንድ ጊዜ እግዚአብሔር በአንድም በሌላም ይናገራል። እኛ እኮ ባንሰማም እንኳን እንደው ቢዚ ነን ብንል አስተኝቶ አይደል መተኛትም እንቅልፍ አይከለከልም። እንቅልፍም አይከለክልም ህልም አይደል ህልም ያለው ተብሎ ቁጭ ብሎ የሚያድር ሰው የለም። ተኝተንም ይናገረናል እና በአንድም በሌላም ነገር ይናገረናል። በጣም አስደናቂ ነው። የሆነ ምስክርነት ሰምቻለሁ። እኔ የነበርኩበት ያልከው ቄስ ትዕግስቱ ከተናገሩት ነገር ጋር እና እግዚአብሔር በአንድም በሌላም መንገድ ይናገራል የሚለው እንዴት ነው የምታየው? እግዚአብሔር ይናገራል፣ ተናጋሪ አምላክ። ምክንያቱም እግዚአብሔር አገልግሎቱ ንግግር ነው። ምክንያቱም በብዙ ጎዳና አይደለም የሚለው መጽሐፍ፣ በብዙ ጎዳና ለአባቶች ተናገረ፣ በነቢያቶች ተናገረ፣ በመጨረሻም በልጁ ተናገረ ይላልና የእግዚአብሔር አገልግሎት በንግግር ነው፣ ይናገራል። እኛ አጥርተን የማንሰማው እንጂ እግዚአብሔር ከመናገር አቁሞ አይደለም፣ ይናገራል። በምንም በቃ በቀፈፈኝም ይናገራል፣ በድምፅ ይናገራል። ድሮ ደግሞ እኛ ጠንክረናል መሰለኝ። አሁን ድሮ ጥቅስ እንኳን ታክሲ ውስጥ ስናይ ጥቅስ ስናይ ጌታ ተናገረኝ እንል ነበር። ግለሰብ ቤት ተለጠፈ ታክሲም ላይ ተናገረኝ ጌታ እንል ነበር። እና አሁን ግን ሁሉም ይመስለኛል ቤተክርስቲያን እንኳን ሲሄድ መስማት የሚፈልገውን ነው ሰው መስማት የሚፈልገው እንጂ እግዚአብሔር የሚያወራ አይደለም መስማት የሚፈልገው የምንፈልገው። ምክንያቱም ሐሳባችንን እንጂ ሐሳቡን አይደለም የምንፈልገው። ውስጣችንን የሚለን ሲናገረን ነው ተናገረኝ የምንለው። ግን እሱ ምን ይላል ነው በእውነት እሱ ምን ይላል ምንድን እያለ ነው እሱ ብንል እግዚአብሔር ተናግሮ ሳይናገር ቀርቶ አያውቅም። ይናገራል፣ ሁሌ ይናገራል፣ በማንም ይናገራል። እንደው አንድ ጊዜ ቄስ ትዕግስቱ ጋር ሆነን የምንጸልይበት ጊዜ በጣም የሚገርም ነገር ነው የሆነው። እና አንዲት ሴት መልእክት አመጣች። ምንድነው? አንድ ሰው ሊሰቀል ነው ጸልዩዋል። ጸሎት አዳር ነበር። ጸሎት ላይ ነው፣ አዳር ፕሮግራም ላይ ነበር። ተጸለየ፣ በጣም ተጸለየ። በኋላ ሰውየው ምን ሆነ? ሰውየው ሊሰቀል ሄደ። ተስፋ ቆርጦ ነው ሊሰቀል ሄደ። እዛ ሲደርስ አንድ እብድ ያገኘዋል። እብድ ያገኘና ጩቤ አውጥቶ ምን አባክ ነው
አንተ ለማን አባክ ነው የምትሰቀለው? ክርስቶስ ለሁሉም ሞቷል። አንተ ለማን አባክ ነው የምትሰቀለው? ግንዱን ያዘው እቀፍ አለኝ አለ። ግንዱን እቅፍ አደረገ። በገመድ ተብትቦ ገርፎ ተመለስ ወደ እኛ ጋር ተመለሰ። ጠዋት መጥቶ አንኳኩቶ እንደዚህ ታሪኩን ተናገረ እና ምን ለማለት ነው? እግዚአብሔር ይናገራል፣ ለማስጣል ይናገራል። አስጣለው፣ ያንን ሰው አዳነው እግዚአብሔር። ያንን ሰው ክርስቲያን ነው እንግዲህ ያ ሰው። በጣም የሚገርም ይሄ የሐዋርያት ሥራ ላይ ስለ ጴጥሮስም ጴጥሮስ ነበር አንድ አይነት ነገር እንግዲህ ጫካ የሄደ ራሱን ሊያጠፋ የሄደ ሰው እዚህ ግን ቸርች ውስጥ ይማለዳል። ሰውየው በጌታ ነበር። ሰውየው በጌታ ነበረ። ተስፋ ቆርጦ ነው ሄደው። እና እግዚአብሔር ግን አዳን። ምክንያቱም እግዚአብሔር አሁንም ይናገራል። በቤተ ክርስቲያንም አሁን ሚሆን በጣም መብዛት ያለበት ነገር ቢኖር ጸሎት ነው ማለት። ምክንያቱም ቤቱ የትንቢት ቤት አይደለም፣ ቤቴ የጸሎት ቤት ይባላል ነው ያለው ጌታ። በጸሎት ቤቴ ደስ አሰኛቸዋለሁ ነው ያለው ጌታ። ስለዚህ የጸሎት ቤት ነው መሆን ያለበት። ያ እኮ ነው ስንበረከክ እኮ ነው ቆመን የምንቀበለው እንጂ የሮጥን አንቀበልም እኮ። ስንበረከክ እናንበረከካለን እኮ። ስንበረከክ ደስታው እኮ የሚፈሰው እሱ ነው። ምክንያቱም ያ እግዚአብሔር ሀሳብ የእግዚአብሔር ፍቃድ ነው እኛ መንበርከክ። ደግሞ ጻድቅ በምቹ ጊዜ ወደ እግዚአብሔር ይለምናል ያለው። የማይጸልይ ሰው ጻድቅ አይደለም ማለት ነው እኮ። ዝም ብለን ደግሞ አቅም በራሱ የሚተማመን ሰው ነው ማለት ነው። ስንጸልይ ግን ብዙ የጥፋት ውሃ እንኳን ወደኛ ይቀርባል። እዚህ ነው በመከራ ቀን ብትላላ ጉልበት ጥቂት ይሆናል ይላል እግዚአብሔር ቃል። ምንድነው ማለት ነው? ያላከማቸውን ቀድሞ ያላየውን መከራ ሲሆን እንደ አምቡላንስ መጮህ እሱ ጥቂት ነው የሚሆነው። ጉልበታችን አቅማችን ጥቂት ነው የሚሆነው። ቀድሞ ብንጸልይ ግን የሚያልፈው ያልፋል፣ የምናመልጥበት እናመልጣለን። ስለዚህ ቤት የጸሎት ቤት ቢሆን የእግዚአብሔር ቤት በቃ ታች አድርጎኛል። ቤቱ የትንቢት ቤት ማለት ቤተ ክርስቲያንን አንዳንዶቹ እንደ ትምህርት ተቋም ያዩዋታል። ትምህርት ብቻ። አንዳንድ ቦታ ደግሞ የመገለጥ እና የትንቢት ቦታ አድርገው ይስሉታል። ትክክል ነው። እንደው ጨምረህ ብትል ብዬ ነው። አይ እነሱ ትክክል ሊሆኑ ይችላሉ፣ ግን እንደ እግዚአብሔር ቃል ግን እናየው ግን ባላንሱን ቢሆን ከጀርባ ይጸልዩ ከሆነ ምንም አይደለም። ጸሎት ቀድሞ ከሆነ ከኋላ ጸሎት ካለ ምናልባት ምንም ሊሆን ይችላል። ግን ያለ ጸሎት ግን ያለ ቃል ግን ይሄ ብቻውን እኔ ከጌታ ነው ለማለት አያስደፍረኝም። እስካሁን በነበረን ጊዜ እንደታነጻችሁ እንደተጠቀማችሁ ተስፋ እናደርጋለን። ወንድማችን ዳኒ በጸሎት ህይወቱ፣ በክርስትና ህይወቱ፣ በጉዞው ላይ ምን አይነት ህይወት እንዳሳለፈ ጥንካሬውንም ጉድለቱንም ስንሰማ ነበር። እግዚአብሔር አምላክ የተባረከ ይሁን። ጌታ ቢፈቅድና ብንኖር በሚቀጥለው ሳምንት በሌላ ፕሮግራም እንገናኛለን። ምስክርነቱ ይቀጥላል ማለት ነው። ሳምንት ጠብቁን። ጌታ ኢየሱስ ክርስቶስ ይባርካችሁ። ከኛ ጋር ስለነበራችሁ እግዚአብሔር አምላክ እናንተ ጋር ይሁን። መልካም ጊዜ። በዮሐንስ ራእይ ምዕራፍ 14 ቁጥር 6 ላይ በምድርም ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁ እንዲል ቅዱስ ቃሉ እንደ ቀደሙት አባቶቻችን የማይለወጠውን ቅዱስ ወንጌል ለፍጥረት ሁሉ ማብሰርን ዓላማው ያደረገው ይህ ቃለ ወንጌል ቲቪ ነው።